ከታላቁ መሪ ጀርባ ሆኖ የኢራንን የፖለቲካና የደህንነት መዋቅር በሚስጥር የገመደው ሰው ለሶስት አስርት ዓመታት ስሙ በሹክሹክታ ብቻ ይጠራ ነበር። ይህ ሚስጥራዊነቱ ደግሞ በኢራን ፖለቲካ ውስጥ የጥላው መሪ የሚል ስያሜ እንዲያገኝ ያደረገው። ዛሬ ግን ጥላው አብቅቷል። ሙጅተባ ካሚኒ ወደ ብርሃኑ ወጥቷል። የተወለደው በአብዮት ማዕበል ውስጥ ነው። ያደገውም በጦርነት አውድማ። በአባቱ ጥላ ስር ሆኖ የሺአን ጥልቅ ፍልስፍና ከወታደራዊ ስልት ጋር አዋህዶ የቀሰመው ሙጅተባ የሃይማኖት አባት ብቻ ሳይሆን የአብዮታዊ ጥበቃ ሰራዊቱ የልብ ትርታ ነው። ድምጹን ማንም ሰምቶት አያውቅም። ትዕዛዙ ግን ሀገር ያናውጣል። ከምርጫ ድል በስተጀርባ፣ ከተቃዋሚዎች አፈና ጀርባና ከኢራን ክልላዊ ተጽዕኖ ጀርባ ሁሉ የእሱ እጅ አለበት። ሙጅተባ ስልጣን የያዘው ዛሬ ሳይሆን ገና ከዓመታት በፊት በዝምታ ነበር። አሁን የመሪነቱን ጥምጣም ደፍቷል። ለአሜሪካ ስጋት፣ ለምስራቁ ደግሞ አዲስ አጋር። የሙጅተባ መነሳት የኢራንን አብዮት ያጸናዋል ወይስ ወደማይመለስ ግጭት ውስጥ ይከተዋል የሚለው የዓለም ጥያቄ ሆኗል። አያቶላህ ሙጅተባ ካሚኒ የመካከለኛው ምስራቅ አዲሱ እንቆቅልሽ። በጥንታዊቷና በሚስጥር በተሞላችው የኢራን ምድር በታላቁ መሪ አሊ ካሜኒ ጥላ ስር ለሶስት አስርት ዓመታት በዝምታ የቆየው ሙጅተባ ካሜኒ ዛሬ የሀገሪቱን ዕጣ ፋንታ በእጁ የጨበጠ ግዙፍ ሰው ሆኖ ብቅ ብሏል። ታሪኩ የሚጀምረው በ1969 እንደ አውሮፓውያን አቆጣጠር በመሻሃድ ከተማ ሲሆን ያደገውም ኢራን በንጉሳዊው ሻህ አገዛዝና በአብዮታዊው እስላማዊ እንቅስቃሴ መካከል በምትናወጥበት ወቅት ነበር። አባቱ አሊ ካሜኒ በወቅቱ የሻህ መንግስት ቀንደኛ ተቃዋሚ በመሆናቸው ሙጅተባ ገና በልጅነቱ የአባቱን መታሰር፣ በደህንነት ኃይሎች መሳደድና በቤተሰቡ ላይ የሚደርሰውን ጫና እያየ አድጓል። ይህ የልጅነት ትዝታው በወቅቱ ለሥርዓቱ ያለውን ጥልቅ ታማኝነትና ለጠላቶቹ የማይበገር ማንነትን ቀርጾበታል። በ1979 እንደ አውሮፓውያን አቆጣጠር እስላማዊው አብዮት ሲፈነዳና አባቱ የሀገሪቱ ቁልፍ ሰው ሲሆን ሙጅተባ የፖለቲካው ማዕከል ውስጥ ቢገኝም እንደ ሌሎች ወጣት መሪዎች ወደ አደባባይ ከመውጣት ይልቅ ከትዕይንቱ ጀርባ መሆንን መርጧል። በ1980ዎቹ የኢራን-ኢራቅ ጦርነት ወቅት በአብዮታዊ ጥበቃ ሰራዊት ውስጥ በመሳተፍ ወደ ጦር ግንባር ያመራ ሲሆን በዚያም ከወደፊቱ የሀገሪቱ ወታደራዊ አመራሮች ጋር የጠበቀ ወዳጅነት መስርቷል። ይህ የጦር ሜዳ ልምድ በሃይማኖታዊ ዕውቀት ብቻ ሳይሆን በወታደራዊ ስትራቴጂም የበሰለ መሪ እንዲሆን አስችሎታል። ከጦርነቱ ማብቂያ በኋላ ሙጅተባ ወደ ቁም ከተማ በማምራት ከፍተኛ ሃይማኖት ትምህርቱን የቀጠለ ሲሆን እዚያም በሺአ እስልምና ህግጋትና ፍልስፍና ውስጥ ራሱን ሲያበቃ በአባቱ ቢሮ ውስጥ ደግሞ እጅግ ኃያል ሰው እየሆነ መጣ።
በአባቱና በአብዮታዊ ጥበቃ ሰራዊት መካከል እንደ ዋና ድልድይ ሆኖ በማገልገል የሀገሪቱን የደህንነት መዋቅርና ኢኮኖሚያዊ ተቋማት በበላይነት መቆጣጠር ጀመረ። ሙጅታባ በአደባባይ ንግግር አያደርግም፣ ቃለ መጠይቅም አይሰጥም፣ እንዲሁም በፎቶግራፎች ላይ እምብዛም አይታይም። ይህ ምስጢራዊነቱ ደግሞ በኢራን ፖለቲካ ውስጥ የጥላው መሪ የሚል ስያሜ እንዲያገኝ ያደረገው። በፈረንጆቹ 2009 በኢራን በተነሳው ህዝባዊ ተቃውሞ ወቅት ስርዓቱን ከውድቀት ለመታደግ የወሰደው ጠንካራና የማያወላውል እርምጃ በወግ አጥባቂው ክንፍ ዘንድ ያለውን ተቀባይነት ያረጋገጠለት ሲሆን ከዚያን ጊዜ ጀምሮ ሙጅታባ የአባቱ ተተኪ ለመሆን በዝግጅት ላይ እንደነበር በስፋት ይነገራል። በተለይም በቅርብ ዓመታት ውስጥ ከፍተኛ የሃይማኖት ትምህርቶችን እንዲያስተምር መፈቀዱ ለአያቶላህነት ማዕረግና ለከፍተኛው መሪነት ሱፕሪም ሊደር የሚያስፈልገውን ሃይማኖታዊ ብቃት ማሟላቱን ለዓለም ያበሰረ ክስተት ነበር። የሙጅታባ ካሚኒ ወደ ስልጣን መውጣት ለኢራንም ሆነ ለመካከለኛው ምስራቅ አዲስ ምዕራፍ ነው። እንደ አባቱ ሁሉ ለምዕራባውያን በተለይም ለአሜሪካና ለእስራኤል ያለው አመለካከት በጥርጣሬና በጥላትነት የተሞላ ሲሆን የኢራንን የኒውክሌር ፕሮግራምና ክልላዊ ተጽዕኖዋን ለማስፋት በሚደረገው ጥረት ላይ ከፍተኛ ሚና አለው። ከሩሲያና ከቻይና ጋር ያለውን ስልታዊ ግንኙነት በማጠናከር የምዕራባውያንን ማዕቀብ የመቋቋም ፖሊሲን እንደሚከተል የሚጠበቀው ሙጅታባ በውስጥ ፖለቲካው ደግሞ የአብዮታዊ ጥበቃ ሰራዊቱን የሀገሪቱ ዋና የጀርባ አጥንት አድርጎ በመጠቀም ማንኛውንም አይነት ተቃውሞ በብረት እጁ የመድፈቅ አቅሙን እንደሚጠቀም ይጠበቃል። ሆኖም ግን ስልጣን በውርስ መገኘቱ በወጣቱ የኢራን ትውልድ ዘንድ ትልቅ ቅሬታን ሊፈጥር እንደሚችል ይገመታል። ኢራን በአሁኑ ወቅት በታሪኳ እጅግ አደገኛ ከሚባል ጂኦፖለቲካዊ ጦርነት ውስጥ ትገኛለች። ከአሜሪካ ጋር ያለው የረጅም ጊዜ የኢኮኖሚና የፖለቲካ ፍጥጫ ከእስራኤል ጋር ደግሞ በተዘዋዋሪ ፕሮክሲ ዋር ከሚደረጉ ግጭቶች ወደ ግልጽ ጦርነት ተሸጋግሯል። እስራኤል የኢራንን የኒውክሌር ፕሮግራም እንደ ቀጥተኛ የህልውና ስጋት በመቁጠሯ አልፎ አልፎ በሚፈጸሙ ሳይበር ጥቃቶችና የድሮን እንቅስቃሴዎች ውጥረቱን ሲያባበስ የቆዩ ሲሆን አሜሪካ በበኩሏ ማዕቀቦችን በማጥበቅና የባህር ኃይሏን በክልሉ በማጠናከር ኢራን ላይ ከፍተኛ ጫና ስታሳድር ቆይታ ከእስራኤል ጋር በፈጸሙት ያልታሰበ አደገኛ ጥቃት ወደ ለየለት ጦርነት ገብተዋል። በጥቃቱ የቀድሞ የኢራን ጠቅላይ መሪ አያቶላህ አሊ ካሚኒና በርካታ ወታደራዊ አመራሮች ሕይወታቸው አልፏል። በኢራን ውስጥ ያለው ውስጣዊ ሁኔታ ከውጭው ጫና ጋር ተዳምሮ የኢራንን መንግስት ለከፍተኛ ፈተና ዳርጎታል። በተለይም በኢኮኖሚ ቀውስ፣ በዋጋ ግሽበትና በፖለቲካዊ መብቶች መገደብ ምክንያት የሚነሱ ተቃውሞዎች በየጊዜው ይታያሉ። እነዚህ ተቃውሞዎች በአብዛኛው በወጣቶች የሚመሩ ሲሆን ለገዢው አካል ያላቸውን ቅሬታ በግልጽ የሚያንጸባርቅ ነው። የኢራን መንግስት እነዚህን እንቅስቃሴዎች የውጭ ጣልቃ ገብነት በማለት በመፈረጅ ከፍተኛ የጸጥታ እርምጃዎችን ቢወስድም የህዝቡ ቁጣ ግን ከጊዜ ወደ ጊዜ እየጠነከረና በሀገሪቱ ውስጥ ያለውን የመረጋጋት ስሜት እየሸረሸረው ይገኛል። አያቶላህ ሙጅታባ ካሚኒ የኢራን የኃይል ማዕከል ዋነኛ ሰው እንደመሆናቸው በፊታቸው የተጋረጠው ፈተና እጅግ ውስብስብ ነው። በአንድ በኩል የአባታቸውን ራዕይ መወጣት፣ በሌላ በኩል ደግሞ ከምዕራባውያን ጋር ያለውን የጠበቀ ጥቃት መመከትና መቋቋም እንዲሁም የኢኮኖሚውን ውድቀት መግታት አለባቸው። የሙጅታባ ትልቁ ፈተና የሚሆነው የሀገሪቱን ውስጣዊ አንድነት መጠበቅና ኢራን በክልሉ ያላትን ተጽዕኖ ሳትለቅ ሀገሪቱን ከሚመጣባት ዓለም አቀፍ ወታደራዊ ጣልቃ ገብነት ማዳን ነው። ይህ ሂደት ለኢራን ቀጣይ ህልውና ወሳኝ የሚባል ፈተና ነው። ከልጅነቱ ጀምሮ በአብዮትና በጦርነት ውስጥ የታሸው ሙጅታባ አሁን ከጥላ ስር ወጥቶ የኢራን ሉዓላዊ ጌታ መሆኑ ታውጇል።
የሱ መሪነት ኢራንን ወደ ተሻለ ከፍታ ይወስዳታል ወይስ ወደ ቀጣይ መጠነ ሰፊ ቀውስ? ለዚህ ጥያቄ መልስ የሚሰጠው የሙጅተባ ቀጣይ የጥንካሬና የዲፕሎማሲ እርምጃዎች ብቻ ይሆናሉ።